ሱራ ኢንተርቴይንመንት ቤቱ ላይ አጠዳድተውት ያል እናንተ ዝቤት ምን የነኝ እኮ ይሄን ቤት ሰው አስመስይ ዝቤት አቤት ደህና አላችሁ ወይ? መስጊድ ማን ነው ግቡ? እኔ ነኝ መሸኔ አረ አንተ ነህ? ምነው ፈርብ ገባልህ አንተ ትደን የጠፋ ናስኪሳ ራ ምነው ፈርብ ገባ አንተ ሮ መሸሻው አፈሪቱን ያባህና አንተ ደሞ ሰተት ብለህ መጣህልኝ ቤት እንዴው ምን አባህ ያርግ ይሆን አሸቆይ ደሞ ምን አባህ ሰራ ይመጣ አንቺን የመሸሻን የስተልሽ ቀፈድሽ ነው ምልሽ ምን ማለት ነው መማታት እኔ አሁን በአንቺ ቦታውን ፈራው ሆኖ ቢሆን አሁን እዚህ ላይ ዱቄት አርጊው በጥብጫው አልሄድም ነበር እኔ ነው ቀፈድሽ ነው ብለሽ ኧረ ነው ያማት ቀላለም ደግሞ እንዴት ይመጣ ምን ብለህ ነው ያማት እንትን ልብስ አለ ስጭኝ አሮጌ ብረት ይሄ ነው ሌላ ነው አንተ ወሳደው ንሳው አው ነው የምትፈልግ አይደለም በል አምጣለሁ በል አምጪ ያ ቀላላ ማለት አማት ቀላላ አፈር በገባ አፈር ነው ማለብስህ አፈር ያግባባ እሙጭ እኔ እኮ ነው ሰደው ይልምልህ ናግባን ነው ሰድ ልጅ መያዝ የናት ናግባን ነው ሰድ ና በል ልጅ እንዳያሻቸ ነው እንጂ ያውቅ ነበር ሙጭ ና ነው ምለው በዚህ ጣጤ ብቻ እንዲህ በመታሽ እኮ አንቺ ኧረ በጋ አምላክ ተይጀን እንዳታስስጪ ወይኔ ታይታሰስኛለሽ እንደው ሰው ነህ ብዬ ባንተ የተነሳን እኮ ልጓይ ዋ ሄደ እንጂ አዲስ የኛ ሙሽራው ድል ሄደ እንጂ ሄድና ግባ እንጂ ይኸውልሽ እንኳን ልጅቶ ባንቺ ራሱ እኮ አያምርብሽም እኮ የሴት ሙያ እኮ አትችሉም ሲጀመር እኔ ሙረክረክ ደግሞ እኔ ጋር ምን ያ ሙረክረክ ባንተ አያ እኔ ሻሽቶ አንተ ሴት አርቄ ማንንም የሚያውቀኝ ነው ሙረክረክ ወይ ትመጣታለህ አፈር በገባህ ትመጣታለህ ኧረ እናንተ ሰውም ቢሰማ እኮ ዳኑ እናንተ እኔም እኮ ቀለል ሙረክረክ የሻሽቱ የሴት አረቄ ማንንም ያውቀኝ እናንተን እኮ መሳቂያ ሆንኩኝ እንደወድል ይጓ ሙረክረክ እኔ ሻሽቱ የሴት አረቄ ማነበቱን ደፍሮ ማይ የሽፍ የእንግሊዙ ምሽት ሙረክረክ ኧረ ሰው ካልናቋሉ ይሁን እንጂ ይስደበኝ ነገረኝ ትመጣታለህ አፈር በገባ አፈር ገብቻታለሁ አንተን አፈር ያላገባው እንደሆነ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እናንተ ሰው ሰማ ይሆን ማናባቱም ያላግጥብኝ እጃት መጣታ ምንድነው እንት እንዴት ድምጣ ጥፍተ የምትመጣ ምን አሁን እኮ ተነስቼ ቢሆን ልጅ ባሊዝ ኑሮ እኮ ኮላሽቼ ነበር ዋ ድምጣና ጥፍተ የምትመጣ እንዴት ያለ ነገር ተብሎ ነው እንዴት ነው ዝም ብሎ እንደ ሰይጣን ይመስል ሰታት ብሎ መምጣት መች ሰይጣን አጣውኝ ሰይጣን እኮ ሞልቶብኛል እኮ ዝም ብሎ በላይ ዙሪያዬን ነው እኮ የሚዞረኝ አላጣውም ሰይጣን ምንም ያንቀለቅልሽ ነው እንቀልቀል እንጂ ምን ደው አሁን በዚህ ሰዓት የመጣህ አልሄድክም እናንተ አልተመርጠህም የምን መመረጥ ነው አንቺ የልጅ ባል መዳር ሽማግሌ አልሄድክም ወይ እንዴት አይነት ሻንጋው ነው ምን ትናገሪ ነው የምትይ እንዴት በእኔ ላይ ዝም ብለህ የምትፈነጭ ሻንጋ የሚናገር በላይ ላይ እንዳሸሚውንም እኮ ሞላ እኮ እንዴት አንተ እንዴት ሸፈረው እንዴት አንድየው ደግሞ ልጅን ቁጭ አርጎ በ80 ደግሞ ሌላ ሽማግሌ ዞ ሌላ ምሽት ፍለጋ ሲሄድ እንዴት ዝም ብለህ የምታይ ማነው እንዴ በጊዜ ላይ ተነው ይሽፈረው ማነው እንዲያረጋች ታዝልልኝ ወይ ዛሬም ብታዝልልኝ ቀንድሽ ብጥለው ወይኔ ሻሻ ቸራው ላይ አልብላም ወይስ ትነሳይት መጣ እኮ ሰተት ብሎ ጨርቄን ስጭኝ ጨርቄን ሳውና እንዴው የጨርቄ ሆነስ እንዴው ምን አባቴ ላርገው ዛሬም አንተ እንዴው አግኝቼው ቢሆን ነው ምን በዚያ ካፋ ዣዱን ጠቅልዬ እዚያው ነበር አፈራለሽ ሸምተው ማን ነው የምትይኝ አሁን ምን የልጅ ባልህ ሌላ ማን ነው ምን አለሽ መጥቶ ጨርቅ ስጭኝ እና ማሰጨው ምሰጠው ምን ማለት ማሰጨው እና ተለብሹ አደኩ ሽማግሌ ይዞ እኮ ሌላ ልጅ ጠየቃሉ ሌላ ልጅ አስጠይቆ መልኩን ይንሳውና መልክ ግም ነው ተብሎ መጣሉ መልኩ ግም ነው አይሆንም ተብሎ አስጠየቀ የኔ ልጅ ቁጭ ብላ እሱን ፍለጋ ክርትትትት ትያለች እላይ ወላ አስጠየቃሉ ይኸውልህ መቼ ማን ነው አዩስ ሽማግሌ ሆኖ አዩስ ማን ነው አውቄ የጠየቀስ ማንኒቱ ነው እኔ ምን አውቄ ይሁን ሁላ ለወዳጁ ነው እኮ ውግቷት
ለማተቤ ለወዳጁ እናቴ ለማተቤ አዎን። እና ማተቤ መቼ ነገረኝ? እኔ ምን አውቄ እናቴ መጣች እንጂ አፈር ልብላላትና በላይነሽ አላስችል ቢላት እንደ እህት የምታያት እናቴ መጣ ነገረችኝ። አወጋች እንዲያረገባት በላይ ዋለ። ምን ሴት ወሬ ማለት ነው? ምን ሴት ወሬ ማለት ነው? እኮ አረገውም አይሄድም ነው በቃ ቢል ቢፈታት እንኳን እንደው በሰማንያ ላይ ደርቦ ሊያገባ ነው። አንቺ ሽማግሌን እኮ ሴት የሚጠይቅ አንቺ ለየ ተናገርኩ ነው ግፈኛ ያረገውን ብለህ ለሱም ትከራከር። እንደው እኮ እና እንዴት ሆነ? ልጄን አምጣልኝ። አይ ምትለኝ ተሆነ የተነስቼ ባንዱ ብን ብዬ ሂጅ ልጄን አመጣታለሁ። በላይ ዋላ አይኔ እያየማ ሲጫወትባት ዝም እያለ ምን ይያለሁ? አንቺ እኮ እኔ እኮ ሽፈራው እኮ ነኝ እጂ ላይ የለሁም እኮ እኔ እንዴው አየው አመዛዝኜና አመራምሬና ሰላስዬና አስቤ ቀረኮ ሞጎጅ ነን እኮ ድሮ ቀራውንማ ተናከኩ። አንቺ ማናባቱ ነው ምን ይሄ ቁጭ ብለህ በልጅ ላይ ምንተኛ ምን አባቱ አሁን ይኸውልሽ ሽፈራ እኔ ሌላ ንግግር ወንድ ተሆነ እስቲ ሴት ያምጣና ቤቱ ያግባ ያመጣል እንዳናስ ነው በቆርቆሮ ባናቱ በቤቱ ተሰቅየ ቆርቆሮ ከዚህ በላይስ በላይዋ ላይ እንዳሻ ሲሆን እኔ ቁሜ አላይም። እንግዲህ ሽፈራው እንደምታመጣት ተሆነ ልጅን አምጣት። አይ ምትለኝ ተሆነ እኔ ተነሳ አንቺ እንዴ ያረግሽ ነው ታርቀን አልልም። ምን እንደምታጀ ልጅን አመጣታለሁ። ማታደምጭ ምን እንደው ምን እንደ ተልባ ምን እንዴ ማታደምጭ ምን ንገረኝ እስቲ ብቻሽን የምታወቂ ምን በልስቲ ነው የምልህ። እንደው ምኑን ነው የምታወቀው? በልስቲ ምን እንደው እንዴ የምትሆኛ ሆነ አንቺ እንዴት ምን ነው የምታወቀው? አይተሻል ወይ ሽማግሌ ሲልክ አይተሻል? ሰምተሻል? አውግቶሻል ወይ? ያየነገረኝ ከዚህ በላይ ነው ሽማግሌ ሁኝኝ ብሎ ይዞኝ እሱ አስመጣ የምታሾከሹ ካሁን እሱ አሁን እንዲያው አደራሽ እንዲያው አሁን ይሄ እንደ ወሬ እንደ ነገር ተቆጥቶ አላለችም እናቴ አፈር ልግባላት ምትለኝ አጣ እናቴ አፈር ሲያዝ ማን ነገር ባሏ አወድ የኔ ባልማ መቼ አፍተልብ ብሎ ሰምቶኝ እናቴ ያደለው እንዲ ነይማሽን ቁጭ በይ ተብሎ እንዲ በክብር ነው የሚወጋ። ይኸውልህ እሱ ነው ዋጉ አሁን ታመጣልኝ እንደው ልጅ አምጣልኝ። አይ ምትለኝ ተሆነ እንግዲህ ማረገውን ያውቃል። የማን ያገባ ነው በቃ ይማራል ተው እያልሁ ዝም ባልሁት ነይ እስቲ ነይ ምንድነው አሁን ግምኛ ወሬ ነገርሽኝ። አውደ ዓመትም ደርሷል። እንዴት እንደመሆንም እንጃለቴ እንዴት እናቴ ልጅ አውደ ዓመት ይኮናል እንዴት አሁን እቺ ልጅ ታሳድጊያታለሽ ብቻዋን? እንዴት ነው ነገርሽ? እንዴት ማለት ደግሞ እንዴ አስጠምደሽ እያበላሽ ታሳድጊያታለሽ? እንዴት ነው ማለት እንደምትል ዝም ብዬ እንደ መክለፍት ላጣጥፈውና ልግባ በለው ወህኒ ቤት ልግባ በለው አትገባም። እኔ ያለሁ እንዴ አትገባም። ምን አባቱ ደግሞ አንድ ነገር እኔ ተው ሰንጥቄ ጥለዋለሁ። ምን አባቱ ሴት መጣው ይባል ዝም ብለህ ልጅቱ ያዝልኝ ዝም ብለህ አቆየኝ ማለት ተርትሬው ነው የምመጣ። ምን አባቱ ደግሞ ለሱ ማተቤ ይሄን ሰምቶ ነው ሳይነግረኝ ቀር ኧረ ቆየ እኮ እሱ እኮ አንተ ጋር እኮ እንዴ ተው ዝም ብለህ ነው የምልህ። እኔ እኮ ምጥንታ እንደምልምነው አግባልኝ እባክህ ተው እንደው አብረው ይሁኑ እንደምለው እቤቱ መመላለሱ ሸልችቶኝ ነው እንጂ ማተቤን እኮ አሁን ጀን አውጣ ብዬ ጎተት አረጀ ወደ ባህር ዛፍ ወስጄ በዋጋው እኮ እንዴ እንደ ቄጠማ ነው እንዴ ምን ያውልሽ ፈራው ወዲያውም ይሄንን ክላማ ልቀቀውና እንካማ ይሄንን ያዘው ዝም ብለህ ጅንፎ ያለውን ነው መያዝ። እሱ ያለው ሽመለለኝ ወይ እሱ ያዘው እኔ ምን አውቅላለሁ ያዘው ነው የምልህ። እሱ ይልኝ አንቺ ምን ዝም ብለሽ ምን እንትን ማለት እዚህ በግ መጠበቂያ የመሰለ ያስክ የምጣድ መቆስቆሻውን ይዘህ እየተንከረተትክ ነው የምትናቅ። አንዱንም አንተ እንደው እንደ ዝም ብለህ መሽረቅ አርጋናቱን ተርትረዋት በጣም ግቤ ይህች ልጅ ሄጄ እፈልጋለሁ ምን ማን ያያልሽ የምትመጣደቂ እንዳትወጪ ነግሬሻለሁ። እንግዲህ ታመጣልኝ ታለ በለዚህ ቁጭ አርገልህ ይችን ቁጭ ያውቃለሁ ተነስቼ ነው ብንል እዚያ የላካቸው ሽማግሎች ሳይቀር ዋዋይ ይቅር በለን ብለው ቤት የመጣው እዚህ ተደጃፉት አልተደፉ እሱን ደፍቸው በቃ ማውራት አይደለም ማሳየት ነው። ልጅሽን እንግዲህ ያው አውደ ዓመቱን ለዋል ብዬ ነበረ። ታዲያ ልጅ ታለ ክብር አውደ ዓመት ምን የሚሉት አውደ ዓመት ለውል ነበር። ልጅቱን እንግዲህ አሳድጊ ልጄን መሬቴን ይኸውልሽ አስጠምደሽ ግን ማንም በሬ ሊጠምድበት ነው እንጂ እነሱን እንደ ኑግ ነው መወቅጣቸው። በቃ ማተቤ መጣሁልህ። ቤት ቆየኝ አደራ እትም እንዳትሄድ ማተቤ ቤት መጣሁ። ማተቤ አቀወሱኝ እኮ ሽፈራው አቀወሱ ወበለኝ እኮ እናንተ የሰውዬው እኮ ሲመጣበት እናንተ አውቄ አጫጭሬ እኮ ደግሞ
አርጎት መጥቶ እኮ ደበል ገባው። መከራ ይሽፈራው። አንተ እኮ ነገር አትያዝ ይበለው። ምን አባቱ እንዳሉት ተርትሮትስ ቢመጣ አፈር በገባ ሙረክረክ ያለኝን ደሞ ሳልነግረው ረስቸው ይበለው። እሱንማ ይበለው አማተቢያ ጋር እንዳይጣላ እንጂ። አተቤ አንተ ማን ነው የሚጠራው? ሽፈራው ነው እንጂ ሽፈራው ነው እንጂ ምን አወኩኝ ተሆነ የለም በይው ተሱ ጋር አልመላለስም እንደዚህ የለም። አቤት ሽፈራው ምንድነው የምታስለፈልፉኝ? ምንድነው አቤት ማትሉ በቤቱ እያለ መች ሰማ ቤቱ የእናንተ አይደል? ምንድነው ታፍራላችሁ? ምንድነው ኧረ በስመ አብ ወልድ ምንድነው? ደህና የለህም? ደህና ነኝ እንጂ ምን ሆናለሁ? ወዲያውስ እናንተ እያላችሁ ደህንነት አለ ብለሽ ነው? እንዴት የለም እኮ የለም ወይ የለ አዎ የለም። ምንድነው አስባለሽ? ኧረ የለም ብዬ ነው። ከትዲዮ ነው ብዬ ነው እኮ እኔ ምን አወኩኝ? ከትዲዮ ነው ምን አወኩ? የልባችሁ የምትደርሱ ምንድነው ግን ተኔ ቤት ሌላ የለም። የሌላ ሰው ቤት ግን ምንድነው እንደምታረጉኝ? ምንድነው ምን አረግና? ወዲያውስ በየቀኑ መመላለስ ምንድነው? እኔ ምንድነው በየቀኑ እየተመላለስ ተው በይው። አንቺም ተይ እንዲያ እያልሁ የምናገር እኔ ግን የእውነቴን አንድ ቀን ዝም ብዬ እንዲያው አብረን የበላን የጠጣ ነው ይዞኝ ነው እንጂ ዝም ብዬ ታልሆነ እኮ መላው እኮ አይጠፋም ነገሩ እኮ አለ። እኔም እኮ እንዲያው ትግስ ልበል እስቲ ይህችን የተፈጠረችቱ ፍጥረትም ትደግ ብዬ ነው እኮ ዝም እላችሁ። ምንድነው ግን ማተው ምንድነው ምን ሆነ? ና ይልቅ ቤት ግባ። ምን ላደርግ ነው የምገባ? ተዚህ ፊት የገባሁትም እየቆረቆረኝ ነው። ግባይ ምን ሆነ? ሀልሳ ምንድነው ምን ማለት ሆነው አለ አይደለም እንጂ ምን ነው የሚል ይኸውልሽ። እሱም ሽምግልና ይዟቸው ሄዳቸው ሰዎችም አብረው ቤቴ መጥተው ዋዋይ ብለው ይቅር ብለው ጉልበቴ ላይ እባክህ ማረን ብለው ታልተደፉ በቃ ተናግሬያለሁ። ማነው አንቺ እኔ ተቀምጫ አባቷ በህይወት እያለሁ ነው ወይ ሳልሞት ነው ወይ በልጄ ላይ 80 ደርቦ ሊያጋባ እሱ ሽምግልና የሚሄድ ወዲያውስ አንቺስ ምንድነው አፍሽ ምንድነው ይደር ይባላል እኮ ነገር እኮ ክድን ተብሎ ይያዛል። ምንድነው የሳ ደግሞ ምን አረኩኝ? ዝም ማትይ ሄደሽ ምታሎጠሉጭ ምን ያልሻት ሻሸን ሄደሽ እንዲሆነ እያልሽ አንቺስ ምን የሚሉሽ ነሽ? ግን ደህና ሰው ነበርሽ፣ የትልቅ ሰው ዘር እኮ ነሽ። አንቺስ በድሽፈራው ተው ተኔ ጋርስ ተው። እንዴት እንትን ጋር ንገሪው። እኔ ነግሬሻለሁ። ንግግር ነው እንደዚህ። እኔ እሱን ገድዬ ወህኒ ብገባ ይች ልጅ ማን ያሳድጋል? እኔ መሬቴ ላይ ሰው እንዳይጠምድ ብዬ ነው እኔ አንቺ እንጂ እኔ እሱን አሳየው ነበር። ማንን ነው የምትገለው? ደፋው ያንቺውን ነው። እንዴት ባለ ነው ደግሞ የምትደፋው? እየሞገትሽ ነው። ልጄን ምን ገሏት ነው? ምን አድርጓት ነው? እሱ በሰማንያዋ ላይ 80 ደርቦ ሄዶ ሽማግሌ ሆኖ ተልኮ የመሸሻ እሱ እንደዚህ የሚያደርግ ምን አገባው? ያንተ ልጅ የሚገባት ምን የሚያገናኘው ነገር አለ? አሁን ዝም በይ በቃ። ግቢ ፈልጎ ነበር ደግሞ ብገባ ባልገባ ደግሞ ብንከበልልስ እዚህ ላይ ተንከባለይ እኔ ምን አገባኝ? እና ለምን እንኳን መንከባለል እየተነሳሽ አትፈርጭበትም? አይደለም ወዲያውም ትልቅ ነው ለነገር እኮ የለም ሽፈራም ይመጣ መጥልቃ ማትወኛ አንቺ እኮ ነሽ ነገሩን የፈጠርሽው። እቤቴን መጣሽ የምትበጠብጭ ሴትየቱን እንዲያብለሽ እኔን ልጅ ፍለጋ መሄድ ነኝ እንዲህ ብለዋል። እሱ የሰማውን ነገር ክድና አድርጎ ይዞ ተው እባክህ ተስማማት እሱ ጋር እንዲያቱን ይላል። ሽማግሌ ሆኖ ተልኮ እየሄደ አንቺም ወሬውን ሰምተሽ ሄደሽ ተናገረሽ ደግሞ አሁን እንደዚህ ትመልሽልኛለሽ። እንግዲህ ትፈልጋት እንጂ ልጅ ወይልች እንዴት ያለ ነገር ነው? ንግግር የለኝ ከመጣ ግን መጥቷል በይው። ሰዓት ለብሶ ሰዓት ጎርሶ ነው መጥቶ ያለ በይ። ይምጣ ፈልጎ ባለውበት ፈልጎ ይምጣና ያገኘኝ ያውገኝ አንተም ያረገውንም ያውቀው እሱስ እንዴት ያለ ነገር ነው? ምንድነው እንዲህ የሚንቦጠረራ እንጂ በስማ ማለት አንተ እንዴት ያለው ነው? ይሄ ምን ሴት ይመስል ዝም ብሎ ነገር ማመላለስ ተሱ ጋር አልነጋገርም ብዬ እኮ ነው። አንቺ ጥለሽው አትገቢም ወይ? ነይ ዝም ብለሽ ምን አባት የለር ግን ይመትልክ ሰው ነው ብዬ ነው። ወራዳ እሱ ይወረዳል። ይልቅ አሁን ያፍርበታል እኮ በራሱ ንግግር ያፍርበታል እኮ ና በልግባ ና። ኧረ ወዲያ ማተቤ አሁንም ተመልሶ መጥቶ ነው። እንዴት ነው? ነይ እስኪ አንቺ ነይ እስኪ ምንድነው አንቺ አንተ ባከነ ና ቆይ እስኪ እንዴት በቤት የመጣው ዘራፍ ሚል ምንድነው? አረፍ ቆይ ነው የምልህ። ተማን ጋር ተጣልተን አንተ ምን ጠላት አለኝ? ምን እኔ የታወቀ እኮ ነው ጠላቴ። ምን የምን ጠላት ነው ደግሞ የምትዋራን? አንተ ደግሞ ምን ጠላት አለ? ይኸው ሽፈራው መጥቶ ሲደነፋ ቆይቶ ሄደ እኮ። ደነፋ አልጣላም ብዬ ተደብቄ አሳለፍኩኝ። እኔም እኮ አሳለፉት። ይሄ መከራ ፊቱን ዝም ብሎ እንዳለ እንደምን ያኒ
ይላ ዝም ብዬ እንዲህ ድብቅ አሉኝና በግንዷ እንዲህ ሁኜ አሳለፉት። ምን ነው የሚላል ጃዱን ጠብሼ ልጥለው ነበረ። ደግሞ እናንተ እቺ ልጅ ያሳድግ እንጂ ስንት ነገር አለ። ተወራጨ እዚህ መጥቶ ተወራጨ። የተናገረውን ተናግሮ ሄደ። እኔም አሳለፍኩኝ። እስቲ ለፍ ብዬ አሳለፍኩኝ። አመት ባሉ ምድር አሁን እሱን ደደፍቼው ደግሞ ከባድ ነው ብዬ ተውት እንጂ ዝም ብዬ ሰንጥቄ መሀል አናቱን አጋድሜ ነበረ። አሁን እኮ ደግሞ መጣ ብዬ ሊለይልን ነበረ። ደህና እሙት በለ አንተ ሆነህ እሙት። ለዚያ ነው ሽመል ይዘህ መውጣት። እንዴት በገዛ ቤቴ እየመጣ የሚደነፋ እኔ ልተወው እስቲ ነገር ላሳልፍ ባልኩኝ ነገር ላብርድ ባልኩኝ እየመጣ ዝም ብሎ የሚወራጭ ምንድን ነው? ምሽቱ እኮ ሳተችኝ እኮ አካፋ መጥረቢያ ጋጀራ ምን ያልያዘችው አለ። ብረት ድስቴ የኔው ሸጋው ብረት ድስቱ ምን የቀራለ እያወጣችን የናገኘሁ እያለች ልብሴን ስጡ ብዬ ሄዳለሁኝ። መሀል አናቷን ዝም ብዬ ከሁለት ላረጋ ሳለ የቺ ህጣን ደግሞ አሁን እንደዚህ አዝላ ብዬ እንጂ እሷ እኮ እንደ በዱላ በጥፊ እንዲህ በመታት እኮ ትወድቅ ነበር። አሁን እኮ እንዲሁ ሰው ሳላማክር ሰው ሳላናግር እንዴት አድርጌ ብዬ ነው እንጂ እንዲሁ ለግቼ ጣላት ሆነ። በሉ እሱ የቤታችሁ ነው። ገና በጭልፋም ትስታለች፣ በማዞሪያም ትስታለች። ገና ነው የቤታችሁ ነው። የቤታችሁ አመል እዚያው እኔ አትምጡብኝ እንደ ፍጥርጥራችሁ ነገርኩህ እኮ መሸሻ አትምጡብኝ አልኩህ። እኮ ላዋይህ ነው የመጣው። ምን ታዋየኛለህ? ላዋይህ እንዴት ነው ነገሩ? በላት ወይ ነው ምን ይሻላል? እንዴት የሰው ልጅ በካፋ እንዴት ተደርጎ እንዴት ይሳታል? እንዴት በመጥረቢያ ይሳታል? እንዴት በብረት ድስት ተወርሮ የሰው ልጅ ይሳታል? ንገረኝ እስቲ። በላት እንግዲህ እሙት በላት። ምን ማለት ወገቧን ዝም ብለህ አጭደህ ጣላትና በሚያልፈው እናልፋለን። በቃ ታግዘኛለህ። አጭጄ ነው የማጋድም። በላት ዝም ብዬ እንዲያርገኝ ሰጥቼ ልትዋት ቁርጭምጭ ብቷል። አተቃጣኝ እንጂ እኔን ነው እኮ እየቃጣኸኛል። እድና እሷን እንደምታረግ አድርገህ እኮ ልበላት ነው ወይንም ለኮ እያናገርኩ እያማከርኩ እኮ በላት አልኩህ። በቃ እንደው አንተ በላት ተብለህ ነው እንደ ውሻ ሹ ካልተባልክ አይሆን እንዳሉት ምን እኔ ቆይ እስቲ ቆይ እኔ ገና ስንት ሰው እንትን ይላል ብዬ መከራማይ እንጂ እሷን በጥፊ እንዲህ አድርጌ ብላት አልጥላት። በሉ ተጫረሱ። በል መሸሻም አይደል ተዚያ አለ። አትምጡብኝ። ለግቼ ነው ምጥራት ለግቼ እንዳለ ነው ማተኛት። በል ሸጋ ነው። ሱራ ኢንተርቴይመንት